ሸጨዋለው ብለው ቁጭ ያሉት መኪና ክስ ይዞበት ሊመጣ እንደሚችል ያውቃሉ? ሰላም፣ ጠበቃና የህግ አማካሪ ሙልቀን ሰይድ ነኝ። ግለሰቦቹ መኪናን ይገበያዩና ሻጭ ለገዢው ውክልና ይሰጣል። ይህን ውክልና መሰረት በማድረግ ገዢ ስመ ሀብቱን ሳያዞር ለሌላ ሶስተኛ ወገን አሳልፎ ይሸጣል። በዚህ ወቅት ወኪሉ መኪናውን ከሸጠ በኋላ ይሄ ሶስተኛ ወገን ገዢ ስም አዞርልኝ ብሎ ሲጠይቀው አላዞርም፣ አላቅም፣ ዞር በል ከፊቴ ይላል። በዚህ ሰዓት ይህ ገዢ ወኪሉንም ዋና ባለ ሊብሬንም አጣምሮ ይከሳቸዋል። ዋና ባለ ሊብሬ እኔ ሽጫለሁ፣ ውክልናም ሰጥቻለሁ፣ ምን አርግ ነው የምትሉኝ ብሎ ሲል ሁለት ጥያቄዎችን በህግ ዘንድ ይጠየቃል። የመጀመሪያው የዚህ መኪና ዋና ባለ ሊብሬ ወይም ስመ ሀብቱ በሱ ስም ተመዝግቦ ስለሚገኝ ስመ ሀብቱን እንዲያዘዋውር፣ ይህን ማድረግ የማይችል ከሆነ መኪናው የተሸጠው የሱ ወኪል በሆነ ሰው ስለሆነ የሽያጩን ገንዘብ ለገዢው እንዲከፍል ተብሏል። ስለዚህ መኪና የሸጣችሁ ውክልና እላዩ ላይ የምትሰጡ ሰዎች ወኪል ስሙን ሳያዘዋውር ለሶስተኛ ወገን የሸጠው ከሆነ ሶስተኛ ወገን ላይ የሚደርሰው ጉዳት እናንተ ባለ ሊብሬ ስለሆናችሁ የመክፈል የመካስ ተገዳችሁ ስመ ሀብቱን የማዘዋወር ሁኔታ ሊፈጠር ስለሚችል ውክልናን ከመስጠት ይልቅ ስመ ሀብቱን በአካል ተገኝቶ ወዲያውኑ ማዘዋወር ይበጃል እያልኩ የዕለቱን ምክረ ሀሳብ